በመጀመሪያ ደረጃ ለሁሉም ታዋቂ እንዲሁም ደግሞ ተጽዕኖ መፍጠር ለሚችሉ ቲክቶከሮች፣ አርቲስቶች እንዲሁም ደግሞ ለሚመለከታቸው ሰዎች በሙሉ እንዲደርስ ሼር፣ ኮፒ ሊንክ እንዲሁም ደግሞ ቪዲዮ መስራት የምትችሉ ሰዎች በሙሉ እባካችሁ ቪዲዮ እየሰራችሁ ይህንን ቻሌንጅ ተቀላቀሉ። የሚመለከተው አካል እንዲደርስ አድርጉ። ከጀርባ የምትመለከቷት ልጅ እንግዲህ ሁላችንም እናውቃታለን። ከዛሬ 6 ዓመት ወይም ደግሞ 7 ዓመት በፊት እንግዲህ በጓደኛዋ ተታላ ወደ ቻይና ስትሄድ በኮስሞቲክስ እቃ ውስጥ የአደንዛዥ ዕፅ ጨምረው ሰጥተዋት ቻይና ስትደርስ እንግዲህ በቁጥጥር ስር ውላ የሞት ፍርድ እንደሚፈረድባት ሰምተን ነበረ። በወቅቱም እጅግ በጣም በርካታ ሰዎች ድምጽ ለመሆን ሞክረው ነበር። እንዲሁም ደግሞ ጩኸቱ ያኔ በጣም ከፍተኛ ሆኖ ነበር። በተለያዩ ቴሌቪዥን እንዲሁም ደግሞ ሶሻል ሚዲያዎች ላይም ተመልክተን ነበር። ነገር ግን አሁን እህታችን ናዝራዊት አሁን በምን አይነት ሁኔታ ላይ እንዳለች እንኳን ምንም አይነት መረጃ የለም። እንዲሁም ደግሞ የኢትዮጵያ መንግስት እንዲሁም ደግሞ ይህንን ነገር ማድረግ የሚችል ማንኛውም አካል አልቃ ገብቶ እንግዲህ እህታችን ወገናችን ኢትዮጵያዊቷ ናዝራዊት ወደ ሀገሯ እንድትመለስ ይቅርታ እንዲደረግላት እንዲሁም ደግሞ የተለያዩ መፍትሄዎች እንዲወሰዱ ሁላችንም እየተባበርን የእሷ ጉዳይ በድጋሚ ተቀስቅሶ ያለችበትን ሁኔታ እንድናውቅ እንዲሁም ደግሞ ወደ ሀገሯ እንድትመለስ እንድናደርግ በትህትና መጠየቅ ፈልጋለሁ። ወዳጆቼ ከላይ የምትመለከቷት እንግዲህ ናዝራዊት አበራ እንደምታውቁት በቻይና ሀገር የተከለከለ ዕፅ ይዘሻል በመባል እስር ላይ እንደምትገኝ ይታወቃል። እና አሁን ደግሞ ታማኝ የሆኑ ምንጮች እንደነገሩኝ በቅርቡ የሞት ፍርዱ ሊፈጸምባት እንደሆነ ሰምቻለሁ። ከምር አዝኛለሁ። እና እባካችን ሁላችንም ይሄንን መረጃ ለሚመለከታቸው አካላት የኮሚኒኬሽን ስራዎችን ሰርተው የማዳን ስራ እንዲሰሩና የሞት ፍርዱ ተፈጻሚ እንዳይሆን በማድረግ በኩል ሁላችንም የበኩላችንን ትብብር እንድናደርግ በፌስቡክን በምንም ሼር እንድናደርገውና እህታችን ተርፋ ከጸጸት ነፃ ሆነን ልክ የሆነ ሰው ልክ የሆኑ ፍርድ እንዲፈረድባቸው ማድረግ እንድንችል የኛም የበኩላችንን ስራ መስራት እንድንችል ጥሬን ከምር ከልብ አቀርባለሁ። ወዳጃለሁ። እህታችን ተርፋ አገሯ መጣ ደስታዋን የምትገልጽበት ቀን ይኖር ዘንድ እኛም አሻራችንን እናሳርፍ መልእክቴ ነው። ወዳጃለሁ። ሁላችሁንም አመሰግናችኋለሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? የዚህ ሚዲያ ተከታታዮች ሁላችሁንም ጤና ይስጥልኝ። እንዴት ናችሁ? ርዕሱ ላይ እንዳያችሁት በጣም አስቸኳይ የሆነ መረጃ ነው የሰማሁት። ከ6-7 ዓመት በፊት ሀገረ ቻይና ከኢትዮጵያ ወደ ሀገረ ቻይና ሄዳ በጓደኛዋ ተታላ የአደንዛዥ ዕፅን ይዛ በመገኘቷ እዛ ቻይና ውስጥ እስካሁን ድረስ ታስራ ትገኛለች እህታችን ማለት ነው። በዚህ ሳምንት የሰማነው ደግሞ በጣም አስደንጋጭ የሆነ መረጃ ነው። ምክንያቱም ይህ በኢትዮጵያውያን ዘንድ በጣም ተረስቶ የነበረ ጉዳይ ስለሆነ ማለት ነው። ስለዚህ እህታችን ናዝራዊት የሞት ፍርድ የተፈረደባት ሲሆን አሁን ከ7 ዓመት በኋላ ምናልባት በተወሰኑ ቀናት ውስጥ ያ ፍርዱ ሊፈጸም መሆኑ እንግዲህ ሰምተናል። ይህ የሆነበት ምክንያት በጓደኛዋ ተታላ መሆኑን በእርግጠኝነት የታወቀ ጉዳይ ነው። ግን ይህንን ነገር በሀገረ ቻይና ሊታመንበት ወይ ደግሞ ሕግ ሆኖ ጸንቶ ስለቀረ ምናልባት በእኛ ኢትዮጵያውያን ሆኑ የትም ሀገር ያሉ ሰዎች የዚህን የእህታችን የናዝራዊትን የሞት ቅጣት ምናልባት የሚቀር የሚችልበት እድል ቢኖርና ሁላችንም በሶሻል ሚዲያ አንዳንድ ነገር ብለን እየጻፍን መልእክት ልናደርስ ይገባል ብዬ አስባለሁኝ። እንግዲህ ይህንን ተሳክቶ ናዝራዊት ወደ ሀገሯ ወደ ኢትዮጵያ የምትመለስበት አጋጣሚና እድል ቢኖር ተስፋ አለኝ። ምናልባት ሁላችንም ይህንን ትዝ ብሎን አስታውሰን ይህንን ነገር እንድናደርግ ከወዲሁ እኔ በበኩሌ ላስታውሳችሁ ፈልጋለሁኝ። በተረፈ የናዝራዊት እህታችንን ይህንን ድንገታዊ የህይወት ችግር በህይወታችሁ አይድረስ ወገኖቼ። በጣም ከልብ የሚያሳዝንና ልብ የሚሰብር ጉዳይ ስለሆነ ፈጣሪ ራሱ ይጠብቀን ማለት ፈልጋለሁ። የሷ ስቃይ የቤተሰቦቿ ስቃይ እንዲያበቃ አምላካችንን እንግዲህ ጸሎት እናደርጋለን።
እህታችን በሰላም ለቤትሽ ያብቃሽ ለማለት በእኔ በኩል እወዳለሁኝ። አመሰግናለሁ። ቤተሰቦች ተማር ያደረሰኝን አመፀኝነት አውቀዋለሁ። አንድ ሴት ልጅ በጣም በተማረች ቁጥር በጣም አሮጋንት የምትሆን ጥቂቱ በላይ ባትማር ደስተኛ ነኝ። እኔ ማስተርሴን ተምሬ አውቀዋለሁ። አሁን ሳይካትሪስት ቢያይሽ ቲጂ ፐርስፔክቲቭ የአእምሮ እክል ይታይብሻል። ከነዚህ መካከል ያሳለፍሽው ቻይልድሁድ ትራማ አለ፣ ማም ኢሹ አለሽ። ይሄን ደግሞ ለመፍታት ባገኘሽው አጋጣሚ ሴቶችን ደሳስ በማይሉ ቃላቶች ትናገሪያለሽ፣ ዝቅ ዝቅ ታደርጊያለሽ። ሌላኛው ከባዱ ነገር ደግሞ ግራንዲዮሲቲ ወይንም ከመጠን ያለፈ ራስን ከፍ ከፍ ማድረግ፣ ራስን ማወደስ ይታዩብሻል። ይሄ ጤነኛ የሆነች ሴት ላይ ወይንም ጤነኛ የሆነ ሰው ላይ የሚታይ አይደለም። ስለዚህ ሳይካትሪ ላይሽ ልታይ ይገባል። ደህና ስትሆኚ ይሄን መጽሐፍ እንድታነቢው እጋብዝሻለሁ። ሰሞኑን ቲክቶኩን እንዳለ ያጨናነቀችው ቲጂስ ፐርስፔክቲቭ ናት። አይ ቲንክ የሆነ ቦታ ላይ የሰጠችው ኢንተርቪው በጣም ብዙ ሰዎችን ኦፌንድ አድርጓልና ያው እኔም በዚህ ላይ ሐሳቤ ልስጥ ብዬ ነው። በመጀመሪያ ሴት ልጅ መማር የለባትም አሮጋንት ሆናለች ያለችውን ሐሳብ አለና እኔ ፐርሰናሊ አልስማማም በዚህ። ሴት ልጅ አይደለችም ወንድም ማንኛውም ሰው የሚባለው በአጠቃላይ እንደው ሞር አሮጋንት የሚሆነው ባልተማረ ቁጥር ነው። ያውም አሁን ባለንበት ኤጅ ላይ ደግሞ እንደዚህ ዳይናሚክ የሆነ ኤንቫይሮንመንት ላይ አለመማር በጣም የበታችነት ስሜት የሚፈጥርና ለብዙ አይነት ኦፖርቹኒቲ ወደ ኋላ ሆልድ የሚያደርግ ነገር ነው። ሶ አሮጋንትም የሚሆኑት ሰዎች ብዙ ጊዜ ይሄን የበታችነት ስሜት ኮንቴን ማድረግ ሳይቀታቸው ነውና ከዛ አንፃር ትንሽ ቅርብ ነኛል ነኝ። ግን ያው የሷን ኮንተንት በደንብ እንደሚከታተል ሰው ማለት ነው ከዛ በፊትም ያስረዳችሁ ነገር ምንድነው ሴት ልጅ ሞር በተማረች ቁጥር ያው ወርክ ፎርሱን ትቀላቀላለች። and ወርክ ፎርስ ላይ ደግሞ የተለያየ አይነት ውድድር የሚጠይቅ ታስኮች አሉት አይደለ? ሶ ሴት ልጅ ፌሚኒቲዋን ጥላ ሞር ኦፍ ይሄ ማስኩሊን የሆነውን ኤነርጂዋን ነው የምታወጣውና በዛ ውስጥ ኦሬዲ አብሯት ላለውም ሰው የፖላሪቲ መዛባት ሊፈጥር ይችላል ነው አርጊመንቷና ኢን አ ዌይ አንደርስታንድ አደርጋታለሁ። ግን በዚህ ወይ ከምታቀርበው አሮጋንት ይሆናሉ ሲማሩ ከምትል ሴት ልጅ ኖርማሊ ራሷ ላይ ብትሰራና ኢሞሽናል ማቹሪቲ ቢኖራት የተሻለ ነው ብዬ አስባለሁ። ምክንያቱም የሰው ልጅ ኢሞሽናሊ መብሰል ሲጀምርና እዛ ላይ ደግሞ እውቀት ሲታከልበት በጣም ጤናማ የሆነ ፓወሩንም እንደዚህ እንደቀልድ አቢዩዝ የሚያደርግ ሰው አይሆንም። ለራሷም ለሰዎችም ኤምፓቲ ያላት ጥሩ ሴት ነው የምትሆነውና በዛ ቢታይ አሪፍ ነው። ሌላኛው ደግሞ ወንድ ከሌለ ኦር ደግሞ ፋደር ፊገር ከሌለ ጋጠ ወጥነት በቤተሰብ ውስጥ ሊታይ ይችላል ብላለችና መጀመሪያ ሾክ ዶኝ ነበር እንዴ ምን ሆና ነው ቲጂ ምናምን ብዬ ነበር። ከዛ ግን በኮንቴክስት ሰማ ሴንስ የሚሰጥ ነገር አለ። ጋይስ ተቆራርጠው ባያችሁት ቪዲዮ ነው አብዛኞቻችሁ አይ ቲንክ ቪዲዮ የሰራችሁት መሰለኝ እንጂ የሄደችበት ኦሬዲ ኮንቴክስቱን ሙሉን ብታዩት ኦሬዲ የወንዶችን ሮል ለማሳየት ነው እንጂ ይሄ ዳይሬክትሊ እነዛን ሰዎች አታክ ለማድረግና የተደረገ ነገር አይደለምና ኤክሰፕሽናል ኬዝ እንደሆነም ታውቃለች። ላይ ጋጠወጥነት አባት ቤት ውስጥ ከሌለ ብቻ ነው የሚል አንድምታም የለውም እንደተረዳሁት ከሆነ ማለት ነው። በተረፈ ግን ማለት ነው አሁን ለማውራው ነገር ከጠላችሁ እንጥልኝ። ግን የቲጂስ ፐርስፔክቲቭ ኮንተንቶች ማለት ነው ዩቲዩብ ላይ በደንብ አለሽ። በተለይ ይሄ ፌል ባረገ ሲስተም ላይ ተፍጨርጭሮ ለመቆም ለሚፈልግ ሰው ሴት አይሰጥም። በቃ በጣም ነው የሚያበሳጨው። ሞር ኦፍ የሷ ኮንተንት የሚሆነው አብዛኛው ጊዜ ለስቶች ነው የምሰራው። ሴት ሆነሽ የሷን ኮንተንት ኢንጆይ ማድረግ የምትችይው ጥሩ የሆነ ሰልፍ ሪፍሌክሽን ካለሽ ራስሽ ላይ መስራት ማትፈሪ ከሆነና በጣም ብዙ የተጫኑብንና ሴንስ የማይሰጡ ነገሮችን ለማራገፍ ሬዲ የሆንሽና ሂሊንግ ጆሪ ላይ ላለሽ ሴት በጣም ምችት ብሎሽ ነው የምታየው። ማለት እኔ አም ዊትነስ ለዛኛው ነገር ማለት ነው። ሶ ቲጂስ ፐርስፔክቲቭን ዝም ብለን እንደዚህ ለመቀባበል ብንሞክርም at the end of the day ወደድንም ጠላንም she is doing great። በቃ ማለት በጣም አሪፍ ነገር የምትሰራለች ናት። ይሄ ቆስላችንን መታ ስለማታክልን ነው የምታናድደን። በቃ ላይክ ትሩዙን ነው ድሮፕ ታደርጋለች። ቴክ ኢት ኦር ሊቭ ኢት አይነት አፕሮች ነው ያለውና የሚጠቅመንም እንደ ሴት እሱ ነው ብዬ አስባለሁ እንጂ ሁሌ ተቃቅፈን በቃ ይሄ ቪክቲም የምንጫወት ከሆነ መቼም ነው ማንቀየረው ማለት ነው። በቃ ኦሬዲ ፌል እያደረገ ያለ ሲስተም አለ። ሶ ከወንድ እኩል ወጥቼ እንትን ካላልኩኝ አይነት ቫይብ ሴት አይሰጥም። ሶ ሴትነቷን ፌሚኒኒቷን በደንብ ካልቲቬት በማድረግ ውስጥ በጣም ትልቅ እረፍት ነው የምታገኘውና በዛ ቲጂዬ እኔ በበኩሌ በጣም አሚር ቢገስት ፋን ይመችሽ፣ ቀጥይበት። ያው አንዳንድ ሀሳቦችሽ ላይ ጥሙኝ ይችላሉ፣ ግን ያው እንደ አንድ ራሷን እንደምታውቅና የራሷ ጀጅመንት እንዳላት ሴት የሚጠቅመኝን እየወሰድኩኝ ያው የማይጠቅመኝን ደግሞ እየተውኩኝ
አብረን እንጓዛለን ብዬ አስባለሁ። እንግዲህ መቼም በጭብጨማም በምንም የምትሰክሪ ሰው አይደለሽም። ይሄም ትችት ይሰብርሻል ብዬ አላስብም። መተሽ ወይ ክላሪፋይ ማድረግ ካለብሽም በራስሽ ቻናል አድርጊልን። አይ በቃ ኦልሬዲ አይ ሴድ ማይ ላይን ምናምን ብለሽ የምታስቢም ከሆነ ይመችሽ፣ አለን በጣም ብዙ የምንረዳሽ። ኪፕ ጎይንግ ልልሽ ነው and bye። እሺ እዚህ ምስል ላይ እንዳያችሁት እንግዲህ ቲጂ ፐርስፔክቲቭ ከተናገረችው ሀሳብ ላይ ብዙ አስተያየቱ እየሰጡ ነው ያሉት፣ በተለይ ሴቶቹ ማለት ነው። በእኔ በኩል እኔ ሴት መማር አለባት ከወንድ ልጅ ጋር እኩል መሆን አለባት ብዬ ማምን ሰው ነኝ። ምክንያቱም ሴቶች በአብዛኛው ስመለከታቸው እኔ በአንጎላቸው የሚጠቀሙ ብልህ ሴቶች ናቸው ብዬ ነው ማምነው። ምናልባት አንዳንድ ሰዎች ምንድነው የሚሉት ሴቶች ሲማሩ አዋቂ ሲሆኑ ወይም ስልጣን ሲይዙ ጨካኝ ይሆናሉ የሚል እምነትና ሀሳብ ነው ያላቸው። ነገር ግን እኔ ይህንን አልስማማበትም። ይህ ማልስማማበት ምክንያት ደግሞ ምንድነው? ይህ አሁን ሴቶች እየመጡ ያሉት ከታች ተጽዕኖውን ሰብረው ስለሆነ ምናልባት የተወሰነ መጥፎ ስሜት ሊኖራቸው ወይም ኢሞሽናል ሆነው ሊመጡ ይችላሉ። ነገር ግን ይህንን ከተለመደ በኋላ ሴቶች ብዙ የተማሩ ሴቶች ሲፈጠሩ ምናልባት ብዙ ልምድ ሲኖር ሴቶች የበለጠ ከወንድ መምራት ይችላሉ ብዬ አምናለሁ። ማበላለጥ ባይቻል እንኳን እኩል ናቸው ማለቴ ነው ማለት ነው። ስለዚህ እናንተ ያላችሁን አስተያየት በኮሜንት ላይ ጻፉልኝ። አመሰግናለሁ። ለዛሬ ነበረኝ ሀሳቤ ይህንን ይመስላል። እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ሁሉም ላይ እንዲደርስ የድርሻችሁን ተወጡ ለማለት ፈልጋለሁ። አመሰግናለሁ። ወዳችኋለሁ።